በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱሳን ታሪኮች ለትሕትና የሚያነሳሱ ናቸው። ሶርያዊው ቅዱስ ይስሐቅም የሚያለመልም ውሃም ናቸው ብሏል። የኑሯቸውን ፍሬ በታሪካቸው ውስጥ እየተመለከት በእምነታቸው እንድንመስላቸው እግዚአብሔር በየዘመናቱ እንደ ወንጌሉ ቃል የኖሩ ሕያዋን ወንጌላውያን ምሳሌ አድርጎ ስለሰጠን እናመሰግነዋለን። በእነርሱ ሕይወት እግዚአብሔርን እንዴት መውደድ እንዳለብን እንማራለን። እንደነርሱም እንዴት መጋደል እንደሚኖርብንና እንዴት ከዓለማዊ ጉዳዮች ሁሉ በላይ መሆን እንደምንችል እንማራለን። ይህም ይህችን ዓለም አጉልቶ የሚያሳየን ነው። በዚህ መንፈሳዊ ፊልም እንደምትደሰቱ ተስፋ አደርጋለሁ። ፊልሙን ከአሰራር ሂደቱ ጀምሮ ተከታትየዋለሁ። የሥራ ቡድኑ ልዩ ጥረትን አድርጓል። ሁሉም በፍጹም መተባበር ሰርተዋል። በዝምታው በቅድስና ሕይወቱና በብቸኝነት በሚታወቀው በዘመናችን ጻድቅ በአባ ዮስጦስ ዘገዳመ እንጦንስም ስም ምስጋና ይገባቸዋል። አባ ዮስጦስ ለዚች ዓለም እንደ እንግዳ ሆኖ ኖረዋል። ወደ ሀገሩ ወደ ሰማይ የሚመለስባትን ቀን በጉጉት ሲጠብቅ ነበር። አሁን በሰማይ በደስታ ከጌታና ከመላእክቱ ከቅዱሳኑ ጋር አብረው የመሆንን ጸጋ አግኝተዋል። ይህም የሆነው በታኅሳስ 10 ቀን 1969 ዓመተ ምህረት ነበር። በህዳር 1 ቀን 1980 ዓመተ ምህረት የአባ ዮስጦስ አጽም ከመነኮሳት መቃብር መካከል ተለይቶ እንዲወጣ በመፍቀዳቸው ቅዱስነታቸው አቡነ ሽኖዳ ሳልሳዊን ይህን ያደረገ ልዑል እግዚአብሔርን እናመሰግናለን። ቅዱስነታቸው አቡነ ሽኖዳ ስለ አባ ዮስጦስ ሲናገሩ አባ ዮስጦስ የአራተኛው ክፍለ ዘመን መነኩሴ ምን ይመስል እንደነበር ለዚህ ትውልድ ለማሳየት ሕያው ምሳሌ ናቸው ብለው ነበር። በተሰጠኝ ዕድል መሰረት የእኚህ ጻድቅ ስም ዝምተኛው መነኩሴ አባ ዮስጦስ ተብሎ እንዲጠራ ፈቅጃለሁ። ለእኚህ አባት ያለንን ፍቅርና አክብሮታችንን እንገልጻለን። እኚህ አባት የተወለዱት እንግዲህ Neci?
እንዴት አለሽ እማዬ? እንኳን ወደ ቤት ተመለስክ ነጅብ። አመሰግናለሁ እማዬ። አባዬ እንዴት አለህ? ነጂብ ደህና ነህ? ነጂብ እግዚአብሔር ይመስገን ደህና ነኝ። እንዴት ይዙሃል? ካህኑስ እንዴት ናቸው? ከካህኑ ጋር እንደነበርኩ እንዴት አወክ? አይ አንተ እንደሆን ከቤተ ክርስቲያን ሌላ ወዴትም አትሄድም። ተባረክ ልጄ፣ እግዚአብሔር ይባርክህ። ነጂብ እኔ አባትህንም አትዘንጋ። እድሜ እየገፋ ነው፣ ጤናዬም እየታወከ ነው። አንተ እኮ ነህ ደጋፌ ነጂብ። እድሜን ያርዝመው አባዬ። ጌታ ሆይ አባዬና እማዬን ምን ያህል እንደምወዳቸው ታውቃለህ። ነገር ግን አንተን ደግሞ ምን ያህል እንደምወድህ ታውቃለህ። የልቤን ምኞት እንድፈጽም ፈቃድህ ከሆነ መንገድህን አሳየኝ፣ እነሱንም አብርታቸው። የማይሆን ከሆነ ደግሞ የአንተ መልካም አገልጋይ እንደሆነ አድርገኝ። ሐሳብ ወዴት ይዞ እንደሚሄድ ሳስብ ይደንቀኛል። ነጂብ ለምን ትቆማለህ? ና እስቲ ወዲህ። እሺ በል ቁጭ በልና መድኃኒቴን እስከምወስድ ድረስ ስፌቱን። እሺ እሺ አባዬ። ቆይ መጀመሪያ ሄድና ነጂብን ጠርተውና። ሙሉ ቀን እኮ ቁራሽ እንኳን አልቀመሰም። አሁን ደግሞ እየመሸ ነው። አሁን እናንተ ብሉ፣ ልጅ ነጅብ በኋላ ይበላል። ነጂብ እግዚአብሔር ሆይ ስለ ሙሉ በረከትህና ፍጻሜ ስለሌለው ቸርነትህ አመሰግንሃለሁ። ለምንድን ነው መጥቶ ከኛ ጋር የማይበላው? እያወቅከው እርሱ እንደሆነ ተያይዞታል። እስቲ አሻውን ያድርግ። እየጸለየ ነው አይደል? ነጂብን ታውቀው የለ ፈጣሪውን እጅግ ይወዳል። ፈጣሪውን በመውደዱ የምደሰተውን ያህል ትቶን ይሄዳል ብዬ ሰጋለሁ። ለምን ትቶን ይሄዳል? ትቶን ወደ ገዳም ይሄዳል ማለት ነው አይደል? የሚያስፈራኝ ይሄ ነው። እኛን ትቶን ሊሄድ ይችላል። ያሉኝ ልጆች ደግሞ እሱና ፋሪስ ናቸው። ብትፈራ እንኳን የኔን ያህል ልትፈራና የኔን ያህል ልትወደው አትችልም። እኔ በማህፀኔ ተሸክሜዋለሁ። ደሙ ከደሜ ጋር አንድ ነው። ከሱ የሚሻል ለእግዚአብሔር የማቀርበው መስዋዕት የለኝም። ምናልባትም እርሱ ከመነኮሰ ለቤተሰባችን ሁሉ በረከት ይሆናል። እንግዲህ እርሱ እግዚአብሔር ያበርተው፣ እርሱ ይቀድሰው። አባዬ አትጨነቅ፣ ብቻ አንተ ጸልይለት። የጌታ ፈቃድ ይሁን። ጌታ ሆይ ምንኛ ካንተ ጋር መሆን እንደምፈልግና ካንተ ፈጽሞ መለየትን እንደማልሻ ታውቃለህ። ነገር ግን ኃጢአተኛ ነኝ። ትቀበለኝ እንደሆነም እንዳልሆነም አላውቅም። ለእጅ ሥራ ምሕረትን አድርግልኝ ጌታ ሆይ። ጎዳናህን አሳየኝ፣ መንገድህንም አስተምረኝ ጌታ ሆይ። ለእጅ ሥራ ምሕረትን አድርግ። ቅዱስ ጳውሌ የመጀመሪያው መናኝ ከልጆችህ እንደ አንዱ ልታደርገኝ ትፈቅድ ይሆን? ቅዱስ እንጦስ የአንተ ልጅ ለመሆን አልችልም? ጠጣ፣ የሚበላ ነገር ይኖረናል። እንኳን ደህና መጣሽ የልጆች እናት። አመሰግናለሁ። ይህንን ገንዘብ ወስደሽ ዱቄት ግዢና ነገ ወደ ቤተ ክርስቲያን ውሰጂ። ገንዘብ ከየት አገኘ? አዲስ የገዛሁት ማሽን የመጀመሪያ ገቢ ነው። አረ እንኳን ደስ ያለ። ታዲያ ግን ግማሹን ብናስቀምጠው አይሻልም? ሊያስፈልገን ይችላል እኮ። እንዴ አበድሽ እንዴ? ምን ነው? ይሄ በትክክል የሚገባው ለእግዚአብሔር ነው። እርሱ ደግሞ እኛን ይደግፈናል።
እነዚህ ዶሮአችን የጣለቻቸው የመጀመሪያዎቹ እንቁላሎች ናቸው። ከዱቄቱ ጋር ቤተ ክርስቲያን ይዤ እሄዳለሁ። አትበልጠኝም። ተባረኪ የልጆች እናት። የሚሄደውም የሚመጣውን ባቡር ሁለቱም አንድ አይነት ናቸው። ግን እዚህ መናኸሪያ ላይ የሚወርዱ ማን ይሁን? የሚቆየውስ ማን ይሁን? አላውቅም። ብቻ የኔስ መውረጃ መቼ ይሆን እላለሁ። ጌታ ሆይ እንዲሆኝ መቆየት አለብኝ? መውረጃዬ ሳይደርስ በፊት ወደ አንተ መድረስ እፈልጋለሁ። ወደ አንተው ሰማይ የሚወስደው ባቡር እንዳያመልጠኝ እሰጋለሁ። እንዳልጠፋና ከአንተ ተለይቼ እንዳልጣልም እፈራለሁ። እባክህን ወደ አንተ ጎዳና ምራኝ። እባክህን ወደ አንተ ጎዳና ምራኝ። ምን ሆነሃል ነጂብ? ምን ነው ነጂብ? ምን ነው እንዲሆነ ቁጫል? ከዚህ በላይ ልሸሽገው አልቻልኩም። በቃ አልቻልኩም። ንገረን ልጄ፣ ተናገር። ምን ተፈጠረ ነጂብ? ንገረኝ። ይህንን ነገር ለዓመታት ሸሽጌው ቆየው። ላደርገው እመኝ ነበር፣ ነገር ግን አልቻልኩም። ልነግራችሁ አልቻልኩም። አሁን ግን ልነግራችሁ ይገባኛል። ምንም አትናገር ልጄ። ሁሉም ነገር ይታወቀናል። ሁሉንም እንረዳዋለን። እኔም አውቀዋለሁ። እግዚአብሔር ይባርክ ነጂብ። ጨረስክ ነጂብ? ምን እንደምልህ አላውቅም። ከኛ ጋር ሁን ወንድሜ፣ ልተውህ አልችልም። ገንዛ ወንድምህን ትተህ የምትተውበትና ጥላ የምትሄድበት ልብ አለህ? ምንድን ነው ነገሩ ፋሪስ? አንድ ቀን ያንተ እናትና አባት ትቼ ወደ ራሴ እናትና አባት እሄዳለሁ እያልኩ ሁሉ ጊዜ ነግረሃል ነበር። ከምርህ አልመሰለኝም ነበር። ትናፍቀኛለህ ወንድሜ ለማለት የፈለግከው አልገባኝም ነበር። አሁን ግን ገባኝ። ትናፍቀኛለህ ፋሪስ፣ ይህ ልቅሶ ጊዜ አይደለም። ስማ ፋሪስ፣ የእውነት የምትወደኝ ከሆነ እማዬና አባዬን ተንከባከባቸው፣ ከልብ ውደዳቸው። ደስ አሰኛቸው። ፋሪስ፣ እግዚአብሔር ይባርክ። ነጂብ 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 ነጂብ
ነጅብ ናንጂ ነጂብ ናንጂ የኔ ውድ ናንጂ ቅዳሴውን ከመጀመሪያው ጀምረን ማስቀደስ አለብን። እየመጣ ነው ፋሬስ ናንጂ ጠብቁን እየመጣ ነው። ቅዳሴው ሲጀመር ጀምሮ ቤተ ክርስቲያን መገኘት አለብን እንዴ? አዲስ ልብስ ስሰፋልህ ገና ጎህ ሲቀድ ትነሳለህ። ቤተሰቡን ሁሉ ትቀሰቅሳለህ። አንተ በእጄ የሰራውን ነገር ስለምወድ እኮ ነው። እኔ በእጄ የሰራሁት ነገር ያስደስታል አይደል? እግዚአብሔር ላንተ አዘጋጀልህ ነገር የማትደሰተው ለምንድን ነው? እየተነጋገርን ያለነው ስለ ጌታ ሥጋና ደም ነው። ጌታችን ተግተው የሚፈልጉኝ ያገኙኛል ብሎ የለም እንዴ? ለምንድን ነው ቅዳሴ ተብሎ የሚጠራው? ምክንያቱማ ከቅዱሱ ጋር ስለምንገናኝበት ነው። በልፍጠን በል እንጂ ፋሬስ። እርሶን በዚህ ገዳም ማግኘት ትልቅ ክብር ነው። አመሰግናለሁ። በቡሽ ያለው ገዳም እንዴት ነው? ደህና ነው አባ። እንደምን አለህ አቶ ነጂብ? እንዴት ነህ? ነጂብ ከአልሟራቂ አቅራቢያ ከዛራቢ ነው የመጣው። እዚህ መምኩስ ይፈልጋል። ከደብረ አባት ደብዳቤ ለአባታችን ይዞ ነው የመጣው። ደህና እንንገራቸውና የሚሆነው እናያለን። ደብዳቤውን አንብቤዋለሁ። ስላንተም ሁሉን ነገር ተረድቻለሁ። በገዳም መኖር በደብር ከምእመናን ጋር ከመኖር ጋር ፈጽሞ የተለያየ ነገር መሆኑን ልትረዳ ያስፈልጋል። ምንኩስና ስለተወደደው ጌታ ሲሉ መከራን መቀበል ነው። ቅዱስ ጳውሊ ጥንካሬ እንደሚሰጠኝ አምናለሁ። ለማንኛውም እንፈትንሃለን። አንተም ራስህን ትፈትናለህ። እግዚአብሔር የሚበጅህን ያድርግልህ። በእርሶ ጸሎት እግዚአብሔር ይደግፈኝ። ከአባ ጋር ሂድ። እርሳቸው ስለ ገዳሟ አኗኗር ስርዓት ይነግሩሃል። ይፍቱኝ አባቴ። እግዚአብሔር ይፍታህ፣ በመንገድ ይምራህ፣ የሚበጅህንም ነገር እርሱ ይምረጥልህ። ወንድም ነጂብ። አቤት አባቴ። ምንድነው የምሰማው? ይቅር ይበሉኝ አባቴ፣ ገመዱ ሳስቶ ነበር እና ተበጠሰ። ሂድና መዝሙርና ቅዳሴው ላይ ተገኝ። ከዚያም ገዳሙን ለቀህ ሂድ። እባክዎ አባቴ፣ ምንኩስናን ትቼ እንድሄድ አያድርጉኝ። ምንኩስናን እንድትተው አልጠየቅኩህም። ገዳሙን ለቀህ እንድትወጣ ነው። ከ
ደጅ ስደርስ ልቤ ይመታል ወደ ማደሪያ እግሬ ተነስቷል። ኦ ጌታዬ ሆይ ኦ ጌታዬ ሆይ ኦ ጌታዬ ሆይ ልቤ አንተን ይመኛል። ሕይወቴን ላንተ ልሰጥ መጣሁኝ ለኃጢአት ይቅርታ ካንተ ሻለሁኝ። ኦ ጌታዬ ሆይ ኦ ጌታዬ ሆይ ኦ ጌታዬ ሆይ መንገድን አሳየኝ። የአንተ መንገድ እጅግ ከብዳል የጽድቅ ፈተና ማለፍ ይጠይቃል። ኦ ጌታዬ ሆይ ኦ ጌታዬ ሆይ ኦ ጌታዬ ሆይ ጥበቃ ይደንቃል። ደካማ ብሆን በራሴ ባልችለው አንተ በእኔ ካለ ድል አደርገዋለሁ። ኦ ጌታዬ ሆይ ኦ ጌታዬ ሆይ ኦ ጌታዬ ሆይ አሸንፈዋለሁ። ሰላም ለእርሶ ይሁን አባ። ከቅዱስ ጳውሊ ገዳም እንደመጣ ተነገረኝ። እዚያ ምን ተፈጠረ? ለምን ጥለህ ወጣ? ጥዬ አልወጣሁም። ደወል በምደውልበት ጊዜ ገመዱ ተበጠሰ። የተከበሩ አባታችንም ተቆጥተው እንደወጣ ነገሩኝ። ዓለምን ጥዬ መጥቻለሁና ልመለስ አልችልም። ቅዱስ እንጦንስ ይቀበለኛል ብዬ አስቤ ነው። በቅዱስ ጳውሊ ገዳም ምን ያህል ጊዜ ቆየህ? 2 ዓመታት። አሁን ዕድሜህ ስንት ነው? 30 ወይም 31 ዓመት ገደማ ይሆነኛል። የመጣኸው ከየት ነው ነጂብ? ወላጆቼን የሚንከባከባቸው ሌላ ሰው አለ ወይስ አንተ ነህ? አልሙሐራክ ከሚገኘው ከዛራቢ ነው የመጣሁት። የአባቴ ስም ሰዓት ይባላል። እሺ እኔ ልጅ እግዚአብሔርን ፈቃድ እንጠይቃለን። ምንኩስናን የሚመርጥልህ ከሆነ እዚህ ትቆይና እንፈትንሃለን። እግዚአብሔር ለተሻለ ነገር ይምራህ፣ እኛንም ይምራን። እጅግ በጣም አመሰግናለሁ አባቴ። እግዚአብሔር ተቀብሎ የእርሶ ልጅ አድርገኝ። አባ በል አሁን ከአባታችን ጋር ሂድ። አባ ከእርሶ ጋር ይውሰዱት። ከእርሳቸው ጋር ሂድ። ይምጡ አባ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጻ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ ይሁን አሜን። ተመስገን ተመስገን አምላኬ። ጌታዬ ሆይ አመሰግንሃለሁ።
እና አሁን የምንኩስናን ልብስ ልለብስና ከነርሱ መካከል አንዱ ልሆን ነው? እኔ አላምንም። እነርሱን ለማገልገልና መኖሪያቸውን ለማጽዳት እንኳን የበቃ አይደለም። ከነርሱ ጋር መብላትና መተኛት እንኳን አይገባህም። እንዴት ከነርሱ አንዱ ልትሆን ትችላለህ? ይህም ብቻ አይደለም፣ ሊቀ ጳጳሱ አብርሃምም ይገኛሉ። ስለ ፍቅርና ስለ ቸርነትህ ጌታዬ ሆይ ተመስገን። ይህንን ነገር እንዴት እንደምፈልገው ታውቃለህ። አንተ ጠብቀኝ ጌታዬ፣ አንተው ምራኝ፣ አበርታኝ። በሕይወቴ ሁሉ በልብ ንጽሕና እንድኖር እርዳኝ። እጆቼን ይዘህ ደግፈኝ። አንተን የሚወዱ ቅዱሳን በሄዱበት ጎዳና እንድሄድ እርዳኝ። አባ እንጦንስ ሆይ የዋህው አባ ጳውሎስ ደቀ መዝሙሬ ይሆን ዘንድ እንደ ተቀበልከው እኔንም ስለ ተቀበልከኝ አመሰግናለሁ። እኔ በአንተ ዘንድ እጅግ ትንሽ ብሆንም አባቴው ስለ ተቀበልከኝ አመሰግናለሁ። እኔ ግን በደለኛና ክፉ ሰው ነኝ። ዮስጦስ በቀይ ባህር ክልል በምስራቃዊው ምድረ በዳ በቅዱስ እንጦንዮስ ገዳም መነኩሴ የሆነ አሜን። መንግሥተ ሰማያት የከበረ ዕንቁን ሊገዛ የሚወድ ነጋዴን ትመስላለች ይላል መጽሐፍ ቅዱስ። ያንን ውድ ዕንቁ ባገኘ ጊዜ ዕንቁን ለመግዛት ያለውን ሁሉ ሸጠ። እንዲሁም መጽሐፍ ቅዱስ በጠባቡ ደጅ ግቡ ይላል። ምንኩስና ትልቅ ነገር ነው። ጥሩ መነኩሴ መንገዱን በጥንቃቄ የሚጓዝ ነው። በሕይወቱ ጠንቃቃ መሆን አለበት። ከእግዚአብሔርም ጋር ባለው ግንኙነት እንዲሁ በመንፈሳዊ ተጋድሎም ቆራጥ መሆን አለበት። ከሌሎች መነኮሳት ጋርም ባለው መግባባት የጊዜን ጥቅም በመረዳትም ላይ ጠንቃቃ መሆን ይገባዋል። ምክንያቱም በመነኩሴ ዓይን ሁሉም ንጹሕ ነው። እንዲሁም እርሱ ከአሁን በኋላ ለሰማዩ መንጋ ለመላእክት ማኅበር የሚገባ ነው። በምድር ላይ የሚኖር ቢሆንም እንደርሱ መሆን አለበት። ለዚህም ነው መነኮሳት ምድራውያን መላእክት ሰማያውያን ሰዎች ተብለው የሚጠሩት። ስለዚህ ሁላችን እንደ መላእክት እንሁን፣ አምላካችንን እንውደድ፣ በጥንካሬና በተጸምዶ እናገልግለው። ካንተ ማር ዘንድ ዝም እላለሁኝ፣ አስተምረኝ ጌታ እወድሃለሁ። ስራዬ ነው ፍቅሬን የሚናገርልኝ የአምላክ የሚልልኝ። መናገር አይደለም ወዳ
ቃላት ላንተ የሚወጣኝ ስራዬ ነው ስራዬ ነው ፍቅሬን የሚናገርልኝ የአምላክ የሚልልኝ ስለመጪው ጊዜ እጨነቃለሁኝ ፈጥነውም እንዲያልፉ እኔ እመኛለሁ ስራዬ ነው ስራዬ ነው ፍቅሬን የሚናገርልኝ የአምላክ የሚልልኝ ካንተ ማር ዘንድ ዝም እላለሁ ያስተምረኝ ጌታ እወድሃለሁ ስራዬ ነው ስራዬ ነው ፍቅሬን ለምንድን ነው አባ ዮስጦስ የተዝረከረኩ ነው የሚታዩት? ሰዎች እንዴት በገጽታቸው ብቻ ሊያውቃቸው ይችላሉ? ገና ወደ ገዳሙ ስገባ መነኩሴ ይሁን አይሁን ለይቼ ለመናገር እንኳን አልችልም ነበር። እውነት አልገባህማ። እግዚአብሔር ብቻ ነው የሚያውቀው። እግዚአብሔር ሳይመርጠው በፊት ስለ ዮሴፍ የሰማነው ነበር። አይ የለም። ተቀመጥ። ሙሴም እንዲሁ ነው። ንግግሩ ኮልታፋ ነበር። እግዚአብሔር ግን ለሕዝቡ ትእዛዝ ይሰጥ ዘንድ መረጠው። በሰውነቱ ሕፃን የነበረውና ከወንድሞቹ ታናሽ የነበረው ዳዊትም እንዲሁ ነው። እግዚአብሔር ግን በእርሱ ብዙ ነገሮችን አደረገ። ትልቋ ምሳሌ ግን እግዚአብሔር የመረጣት ምስኪኗ ድንግል ማርያም ናት። የመድኃኔ ዓለም ክርስቶስ እናት ለመሆን ተመርጣለች። ድንቅ ነው። ስማ ወንድሜ፣ ይህ የሰው ልጅ ሥራ እንዳልሆነ ልነግርህ እፈልጋለሁ። ይህ የሰማይ አባት ሥራ ነው። መንግሥቱ መጥቶ ተገልጧል። መንፈሱንም ለወደደው ይሰጣል። ምክንያቱም የእግዚአብሔር ጸጋ በንጹሕ ልብ ውስጥ ስለሚሠራ ነው። ንጹሕና ትሑት ልብ አባ የአባ ዮስጦስን ልብ ከኔ ከንስሐ አባታቸው በተሻለ የሚያውቀው ማንም የለም። ምክንያቱም እርሳቸው ከፊቴ ተቀምጠው ሁሉን ነገር ይነግሩኛል። ሁሉንም ነገር ሌላው ቀርቶ ዝም ባሉ ጊዜ እንኳን አንድ ነገር እረዳለሁ። እግዚአብሔር መናገሩ ቢበቃኝስ? ይበቃል፣ ይበቃል፣ ይበቃል። እንደምን አሉ አባ? እንኳን ወደ ገዳማችን መጡ። አመሰግናለሁ አባ። ሁላችሁ እንዴት ናችሁ? ደስተኞች ናችሁ? የቅዱስ እንጦንስን በረከት ተለይቶን አያውቅም። እኔም እናንተን በረከት ፍለጋ የምመጣበት ምክንያት ይሆናል ብዬ ተስፋ ስለማደርግ ነው። መኪናዬ ውስጥ ለገዳሙ የሚሆኑ ብዙ ነገሮችን ይዤ መጥቻለሁ። ሁሉም ነገር አለን እኮ። የለም፣ እንደምትወዷቸው እርግጠኛ ነኝ። ከመኪና የሚያወርድልኝ ሰው ሊልኩልኝ ይችላሉ? ብዙ ነገሮች አሉኝ። ፍላጎታችሁን ሁሉ እንደሚያሟሉ ተስፋ አደርጋለሁ። አባ ምንድን ነው አባ? ከፈለጉ ልሰጥዎት እችላለሁ። ምንድን ነው ነገሩ? እኚህ አባ ዮስጦስ ናቸው። የገዳሙ የበረከት ምንጭ ናቸው። ከእርሳቸው ጋር ይሄዱ። አባ ኧረ ቀስ ይበሉ። አንገቴ እኮ ሊሰብሩት ነው። ምንድን ነው ነገሩ? ከመንገድ ወይ ይመለሱ። እግዚአብሔር ይወድዎታል፣ እየጠበቅዎት ነው።
ንስሐ ይግቡ። ንስሐ? ለምን ነው ንስሐ የምገባው? ነገርኩት፣ ንስሐ ይግቡ። በማጭበርበርና የድሃን ገንዘብ ከማታለል ንስሐ ይግቡ። ከዳቢሎስ መንገድ ይመለሱ። ሚስቶ ለእርሶ ትበቃለች። ሌላ አልጨምር። የለም አባቴ ይበቃል። የተከፈተ መጽሐፍ የሚያነብ እኮ ነው የሚመስለው። ንስሐ ቢገቡ ይሻልዎታል። እኚህ ሰው ማን ናቸው? ኧረ እንግዳ ማን ይሆኑ? ሊሆን አይችልም። እኚህ ሰው ስለ እኔ እንዴት ሊያውቁ ይችላሉ? ማንም የማያውቀውን ጉዳይ። ሁሉም መነኮሳት እንዲህ አይነት ጸጋ ይኖራቸው ይሆን እንዴ? ገበና የተጋለጠ ማለት ነው። ኦ ጌታዬ፣ ይሄ ቅሌት ነው። መነኮሳቱ ስለሚያስቡት ነገር ምን አስጨነቀኝ? ጌታዬ፣ አንተንስ መች ፈራሁና? ይቅር በለኝ ጌታዬ፣ እባክህ ይቅር በለኝ። ምን ነው አቶ ሀቢብ? ምን ሆነዋል? አባይ ውስጥስ ባንዳች ነገር አሳዘነዎት ይሆን? አይ የለም። አባይ ውስጥስ አላስቀየሙኝም። አዩ አባይ ውስጥስ በረከት ብቻ አይደሉም። እና ምንድናቸው? ቅዱስ ናቸው። ቅዱስ ናቸው። ቅዱስ ጸጥታ! ምንድነው ጫጫታው? መነኩሴውን አሁን እጠራቸዋለሁ። አሁን እስቲ ወደዚህ የተረሳ ገዳም የመጣ ነው ለምንድን ነው? ምን ማለትሽ ነው? የገዳሙና የቅዱሳን በረከት ፈልገን አይደል እንደመጣ ነው? በካይሮ ብዙ ገዳማት አሉ። ይህን ሁሉ መንገድ መምጣት ነበረብን? ያም ሆነ የቅዱሳን ዘመን አሁን አብቅቷል። አላበቃም። አሁንም ቅዱሳን አሉ። እግዚአብሔር አንዳቸውን ያሳየናል። እኛም መንገዱን መከተል አለብን። ከዚህ ጋር ለሁሉም ጊዜ አለው። እስቲ ከነዚያ ቅዱሳን አንዱን አሳየኝ። በዚህ በቅዱስ እንጦንስ ገዳም አንድ ታላቅ ቅዱስ አሉ። ስለሳቸው የሚያውቁት ጥቂት ሰዎች ናቸው። ማን ናቸው? አባ ዮስጦስ። ምን?
ዮስጦስ በእንደዚህ አይነት ነገር አትቀልጂ። እሳቸው ቅዱስ ናቸው። እንደዚህ መናገርሽን አቁሚ። እሺ ግን ይህን ርዕስ ድጋሚ እንዳታነሽብኝ። ቃሉን በሰላም እንደምንጨርስ ተስፋ አረጋለሁ። ይቅር ይበሉኝ አባ፣ ስለ በደልኩት ይቅር ይበሉኝ። ለምኑ ነው ይቅር የምልህ? አንተ ካልወሰድከው ማን ሊወስደው ነው? አባ እንኳን ደህና መጣህ ዶክተር። አባ እንደምን ዋሉ? እንደምን አለ ዶክተር ጆርጅ? አንተ ጥሩ ሐኪም ነህ። አባ ዮስጦስን የት እንደማገኛቸው ያውቃሉ? አባ ዮስጦስን አይቻቸው ነበር። ለምን ፈለካቸው? እጅግ ጥብቅ ጉዳይ ነበር። ባለ ታማው የአትክልት ስፍራ ታገኛቸዋለህ። ከእንግዳው ማረፊያ ፊት ለፊት ወይም ከምንጩ አካባቢ ተቀምጠው ታገኛቸዋለህ። አመሰግናለሁ አባ። እባክዎ ይጸልዩ። እግዚአብሔር ይርዳ። ቅዱስ እንጦኒ ከክፉ ይጠብቅህ። አይዞህ፣ አትጨነቅ። አንተ ብትረዳኝና በትመራኝ ደስ ይለኝ ነበር። አባ ዮስጦስ ወደ ውጭ መሄድ ይኖርብኛል ወይስ እዚሁ ሆኜ ፒኤችዲ ልጨርስ? ጌታዬ እባክህ ለኔ የሚሻለውን ምረጥልኝ። ለአባ ዮስጦስ ግለጥላቸው። እንደምን አላችሁ? እንኳን ደህና መጣችሁ። እናመሰግናለን አባ። እናንተን እዚህ መቀበላችን ትልቅ ክብር ነው። በረከት ትሰጡናላችሁ ብለን ተስፋ እናደርጋለን። እናመሰግናለን አባ። ብዙ በመጓዛችሁ አዝናለሁ። ነገር ግን በገዳሙ እንደምትደሰቱ እርግጠኛ ነኝ። ከኔ ጋር ኑ። የእንግዳ ማረፊያውና የምትተኙበትን አሳያችኋለሁ። በቆይታችሁ እንደምትደሰቱ ተስፋ አደርጋለሁ። እናመሰግናለን አባ። እንደምን አሉ አባ? ስንት ሰዓት ነው? አሁን 10 ሰዓት 10 ሰዓት ተኩል ሆኗል። ስንት ሰዓት ነው? ልፈታው ስላልቻልኩት ችግር የእርሶን ምክር ፈልጌ ነው የመጣሁት። ስንት ሰዓት ነው? እንዲጸልዩልኝ እፈልጋለሁ። ስንት ሰዓት ነው? ላናግሮ ስሞክር ስንት ሰዓት ነው እያሉ ይጠይቁኛል። ለምንድን ነው? ቀጠሮ አለቦት? የለብኝም። አዳምጡኝ አባ፣ አዳምጡኝ። የምነግሮት አለ አባ። ስለ ሰማዩ ነው የማስበው። ስለዚህኛው ሕይወትና ስለ ችግሮቹ የምትጨነቅ ከሆነ ለሁሉም ጊዜ አለው። አሁን ስንት ሰዓት ነው? አዳምጡኝ አባ፣ አዳምጡኝ አባ። የምነግሮት ነገር አለ። አባ ዮስጦስ ምንድነው? ተከሻይ ልትሰብሪው እኮ ነው። አባ ዮስጦስ እኛውና ያልኩሽ እኮ ነው። ደቀ መዝሙሩ ከመምህሩ ባሪያውም ከጌታው አይበልጥም። ደቀ መዝሙሩ እንደ መምህሩ ባሪያውም እንደ ጌታው መሆኑ ይበቃዋል። ባለቤቱም ብዔልዜቡል ካሉት ቤተሰቦቹንማ እንዴት አብዝተው አይሏቸው። እንግዲህ አትፍሯቸው። ዝም በይ እስቲ። የማይገለጥ የተከደነ የማይታወቅ የተሰወረ ምንም የለምና፣ ስለዚህ በሰው ፊት ስለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊትም የሚክደኝን ሁሉ እኔ ደግሞ በሰማያት ባለው አባቴ ፊት እክደዋለሁ። አባ ቆይ፣ ትንሽ ቆይተን ወደ እርሳቸው እንሄዳለን። እንደሚያናግሩሽም እርግጠኛ ነኝ። እሺ የሚሉ ይመስልሻል? አንቺ ብቻ ጸልይ፣ እግዚአብሔር ያከናውነዋል። እባክህ ጌታ ሆይ እባክህ። ይቅር በሉኝ አባ፣ አሳዝኞታለሁ። እባክዎ ይቅር በሉኝ። ቅድስና ቆሽሾ ከመታየት ጋር የሚያገናኘው ነገር የለም፣ ከልብ ንጽህና ጋር ነው። እኔ ግን ኃጢአተኛ ነኝ።
ግዴለሽ ህይወትን እየመራሁ ነው። የምጨነቀው ስለ ልብስ ብቻ ነው፣ ስለ መደሰትና ስለ መጫወት ብቻ። በእውነት ጥሩ ሰው አይደለሁም። ማናችንም በራሳችን መልካም አይደለንም። ሁላችንም የእግዚአብሔር ምሕረት ያስፈልገናል። አባ እኔ ግን የእግዚአብሔር ምሕረት የሚገባኝ አይደለሁም። እኔ መነኩሴ ስለሆንኩ ካንቺም ምሻል ይመስልሻል? አይደለም። ጠባቡ በር በመስቀል የተሞላ ነው። ለእያንዳንዱ ሰው አንድ መከራ አለው። እግዚአብሔር ግን ሁላችንንም ይፈልገናል። እርሱ ማናችንንም ከእርሱ ተለይተን እንድንጣል አይፈልግም። ለምን ባለሁበት ደረጃዬ እንዳለቅስ ታደርግኛለሽ? ለእግዚአብሔር ምን ልበለው? ማድረግ የምችለው ብቸኛው ነገር ዝምታ መማሬ ነው። ልብሽን ከፍተሽ ለእግዚአብሔር በመናገርሽ ምንኛ ቀናሁብሽ። እንዳንቺ ከእግዚአብሔር ለመነጋገር እንድችል እመኛለሁ። አባ እግዚአብሔርን ንስሐዬን የሚቀበል ግን ይመስሎታል? እግዚአብሔርን አመስግኚ፣ እግዚአብሔርን አመስግኚ፣ እግዚአብሔርን አመስግኚ። ከማድረግ መናገር ይቀላል። ልብ ወደ ሰማይ የሚወጣው በመናገር አይደለም። ወደ ጌታችን መቅረብ የምትችለው በቃላት አይደለም። አንዳንድ ጊዜ ዝምተኛ ነኝ፣ ነገር ግን ዝምታዬ ከእንባዬ ይልቅ ኃይል እንዳለው ይሰማኛል። ዝምተኛ ነኝ፣ ልብ ግን በቃላት የተሞላ ነው። እግዚአብሔርም ሳልናገራቸው ይሰማቸዋል። ወዲህና ነጂብ፣ ፍየሏን አስጋልብሃለሁ። በል እንጂ ልጄ ወዲህና። ወደክ እኮ። በል ተነስ፣ ወደ እናትህ ወስደህና ታጥባለች። ከዚያ በኋላ ወደ አጎትህ ሄደን እንጠይቀዋለን። ና አባዬ፣ ልብህ ምንኛ ሩሩ ነበር። የእግዚአብሔር ልብ ግን የርኅራኄ ፏፏቴ ነው። የቃላት ጉዳይ አይደለም፣ የቃላት ጉዳይ አይደለም።